ትክክል ነው የምትሉ ከሆነ ታቦቱን በቤተ መቅደስ ሳይሆን በጭፈራ ቤት ልታስገቡ ትፈልጋላችሁ ማለት ነው። የአረፋ በዓል ለምንድን ነው የኛ ነው የማትሉት? ኢትዮጵያ ውስጥ የሚከበር የአንድ ሃይማኖት ተከታዮች በዓል ነው አይደል? ለምን የኛ ነው የማትሉት? አባገዳዎች ወጣችሁ ለምን ነው የማትሉት? የፕሮቴስታንት እምነት ቄሶች ለምን ነው ወጣችሁ የማትሉት? የአረፋን በዓል የኢድ አልፈጥርን በዓል አላችሁ አይደል? ለምን ነው የማትሉት? ምን ነው የኦርቶዶክስን በዓል ብቻ ሲሆን ካርኒቫል እናርገው አላችሁ? ታቦት ያከበሩ የአዳማ ሐመሮች ናቸው እነዚህ። አይ የአዲስ አበባ ዳንስ እርኩስ ነው የኛ እስክስታ ቅዱስ ነው የሚባልበት ቦታ ደግሞ የለም። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ይብዛ። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ብዝት ይበልልን ማለት ፈልጋለሁ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በስደት በመከራ በእስር ቤትና በችግር ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸውን መረጃዎች ከጥምቀት ጋር በተያያዘ የተወሰኑ መረጃዎችን አካፍላችኋለሁ። እናንተም ትላንትና ካቀረብኳቸው መረጃዎች ጋር ተያይዘው ሊቀርቡ የሚችሉ አስተያየቶችን ስታጋሩኝ መሀል ላይ በኮመንትም በሀሳብም በቴክስት መላካችሁልኝ ሰዎች አላችሁና ለሁላችሁ ለወቀሳችሁኝም ክፉ ቃላትም ለተጠቀማችሁም ላመሰገናችሁኝም ለሁላችሁንም እኩል አከብራችኋለሁ፣ አመሰግናለሁ። ዛሬ ያዝኳቸውን መረጃዎች በጥቂቱ ማቀርብላችሁ ይሆናል። በመነሻውን አቀርቤላችሁ ወደ ትንታኔው እንገባለን። ለመነሻ የሚሆንን በጥቂት ስፍራዎች ላይ የተወሰኑ ቦታዎች ላይ ቤተክርስቲያን በአንድም ምዕመን ቢሆን ታቦት አውጥታ እንደምታከብር የሚያሳይ ጽናትና ተምሳሌት የሆኑ ስፍራዎችን አሳያቸዋለሁ። ሌላኛው ስፍራ ደግሞ በተግባር የሚሰብኩ የናዝሬት የአዳማ ልጆችን አሳያቸዋለሁ። በተግባር የሚሰብኩ ሆኖ የሚሰብኩ ማለት ነው። እነዚህን ክርስቲያኖች አሳያቸዋለሁ። በትላንትናው ከታየው ክስተት በተመለከተ ለታቦቱ ስለት ያስገባችውንም ሙስሊም እናትንም አሰመጣላችኋለሁ። ከዛ ራያ ይዤ የማመጣላችሁ አንድ መረጃ አለኝ። አባገዳው ጥምቀቱ የኛ ነው ታቦቱ የኛ ነው ብለዋል የሚል መረጃ ደርሶኛል። ታዲያ ከሱ ጋር የደረሰኝን ቪዲዮ አብረን የምናየው ይሆናል። ታቦቱ የኛ ነው ያሉትንም ፓስተርን ማምጥቼላችኋለሁ። ቄስ ናቸው፣ የፕሮቴስታንት ቄስ ናቸው። አማናግራቸውና መረጃውን ይዤላችሁ የምመጣ ይሆናል። ሌሎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት ጋር ተያይዘው ሆነ ብለው አጀንዳ የሚከፍቱ ሰዎችና ለአጀንዳቸው የሚሆን ጠንከርም በሰልም ያለ ምላሽ ይዘንላቸው መጥተናል። በጎንደር ለተከሰተው ጉዳይ ብዙዎች ምላሽ እየሰጣችሁ ላሉት ጉዳይና በዚህ ጋር ተያይዞ እየቀረበው ላለ አጀንዳ ትላንትና ማታ ምላሽ ተሰጥቷል የሚል አንድ ቪዲዮ ደረሰኝ። ስለሱም ክብር ምስጋና ይገባችኋልና ጎንደሮችን ያላችሁ ወጣቶች፣ በተለይ ሰንበት ተማሪዎችን፣ ዘማሪያን ልናመሰግናችሁ ይገባል። እናንተን እያመሰግን እያበረታታን ሌላውን ደግሞ ይቅር እያልን የምናበረታ ይሆናል። እሱን አያይዤ ለማቀርብላችሁ ይሆናል። የኦርቶዶክሱን ዲጄና የቄስ ዲጄና የካቶሊኩን የቄስ ዲጄ ይዤላችሁ መጥቻለሁ። አብራችሁን ስትቆዩ ሁሉንም ትሰሙታላችሁ። አርአያ መካሻ ነኝ። ጎንደርን በክርስትና ከፍ እናረጋታለን። ወለጋ ውስጥም ክርስቲያንን እናበዛዋለን። ሁሉንም መረጃ በማስረጃ ነው ይዤላችሁ መጣሁት። ከአባ ገዳው ካሉት የምጀምርላችኋለሁ። ታዲያ ከመሸጋገሪያ በኋላ ወደ ሙሉ ፕሮግራሞቻችን እንገባለን። እስከዛ ድረስ ግን ይህን መረጃ ለብዙዎች ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ ኤንድ ሼር በማድረግ በተለይ ለብዙዎች ሼር በማድረግ መረጃውን እንድታጋሩልኝ በአክብሮት ጠይቃችኋለሁ። ከመሸጋገሪያ በኋላ እንገናኝ። አመሰግናችኋለሁ። የመጀመሪያ ማሳያችሁ ወደ ወለጋ ውስጥ ነው። ይህንን ታቦት ተመለከታችሁት? ወደ ማደሪያው ሲሄድ ከመንበሩ ወጥቶ አራት ምዕመናን፣ አንድ ቄስ፣ አንድ ዲያቆን ያለበት ቤተክርስቲያን ነው ታቦት በጥምቀተ ባህር ስፍራ ያሳደሩት። አራት ምዕመናን ነው ያሉት።
ክርስትናን አያችሁ ጽናቱ። በሱባኤ ተጋርለው ገዳም ተመላልሰው ዳገት ወጥተው ገዳም ሊድ ቤተክርስቲያን ሊድ ልባረክ ብለው ሄደው ከብዙዎች ጋር በቤተክርስቲያን ተባርከው መጥተው ጭፈራ ቤት ገብተው ከሚጨፍሩት ምዕመናን በላይ እነዚህ የተመረጡ ናቸው። በአሕዛብ መካከል ያማኝ በበዛበት መካከል ብቻቸውን ቤተክርስቲያን አጠገብ ቆመው እስኪሞቷት ነፍስ ከስጋቸው እስክትለይ ድረስ ታቦታቱን አክብረው ቤተ መቅደስ አውጥተው ታቦት ማድሪያ ያሳደሩ እነዚህ አባቶች የተከበሩ ናቸው። ምዕራብ ወለጋ ውስጥ ነው። እዚህ ቦታ ላይ ሊቀ ጳጳሱን አላያቸዋቸውም። እዚህ ቦታ ላይ ሀገረ ስብከቱ ሊቀ ጳጳስ አታያቸውም። እዚህ ቦታ ላይ ከሀገረ ስብከት የተላኩ ተወካዮችን አታገኟቸውም። ምክንያቱም ልንገራችሁ ምክንያቱን እውነቱ አበል የለም። እነኚህ ምዕመናን አበል የላቸውም። አዋተው ለቤተ ክርስቲያን መደጎሚያ የሚሰጡት የላቸውም። ገበሬ አራሽ ናቸው። ሰርተው ነው የሚኖሩት። ዲያቆኑ አራሽ ነው። እኚህ ካህን የተለያየ ቦታ እየወጡ ታቦታቱን ከመንበራቸው ወደ ማደሪያቸው እየወጡ 6 እና 7 ቦታ ያመላልሱ ካህን አባት ናቸው። አንድ አባት 6 ታቦት ማደሪያ ቦታ ታቦቱን አውጥተው ሸኝተው ተመልሰው ከታቦት ማደሪያ ወደ ማደሪያው መልሰውታል። እነኚህ ናቸው የሚመሰገኑት። እነኚህ ናቸው ገጠር ያለው የቤተ ክርስቲያን ምዕመናን ይዋቸው በስጋጃ ምንጣፍ በማሳ ውስጥ የሚሸኙ። አያቻቸው ብዛታቸው አያሳዝኑ? በፍቅራቸው ነው ያዘንኩላቸው። በብርታታቸው ነው በጥንካሬያቸው ግን ቀንቼባቸዋል። ልንቀናባቸው የሚገባው እንደነዚህ አይነቶቹ ነው። እንደነዚህ አይነት ክርስቲያኖችን ወንድሞቻችን ናቸው። እነዚህ አይነት ክርስቲያኖችን ናቸው እንዲበዙ መስራት ያለብን። እዚህ አካባቢ ነው ሰባኪ ወንጌል መላክ ያለበት። እዚህ አካባቢ ነው ምዕመናን መሄድ ያለብን። ዓመታዊ ክብረ በዓል ጥምቀትን በዓል ልናከብር፣ መስቀልን በዓል ልናከብር፣ ፋሲካን ልናከብር ልንገኝ የሚገባው እንደነዚህ አይነት ቦታዎች ነው። የእውነት ከምዕመን ጋር ከታች ወርዶ ሀገረ ስብከት ሊቀ ጳጳስ፣ የሀገረ ስብከት ስራ አስኪያጅ፣ ሰራተኞች፣ የወረዳ ቤተ ክህነት ቢገኙ እንዲህ አይነት ቦታዎች እንዴት ይደምቁ ነበር! ምዕመናኑ እንዴት ይኮራ ነበር! ወገን አለኝ ብሎ ክርስቲያን ሌላም ወገን አለኝ ብሎ እንዴት በራሱ ይመካ ነበር! አጠገቡ ምዕመን ሲያጣ የሌላው ክብረ በዓል ሲከበር በየአዳራሹ በየመስጊዱ እንደሚሄድ ሲያይ ግን ነገ ከነጎዳ እየሳሳ የሚሄድ ነው። ነገ ከነጎዳ የሚያልቀው ምዕመን ይሄ ነው። እነሱ ግን በብርታታቸው ጸንተው እስከ ሕይወታቸው ፍጻሜ ቆመው ለአራት ሆነው ታቦቱን አንድ ቄስ ጽናውና ጥላውን አንድ ቄስ ሊያዘ ካህናቶች አራት ምዕመናን አባቶች ሆነው ታቦቱን ከመንበሩ ወደ ማደሪያ ያስገባል። በእነዚህ ጽናት እንኩራራለን። መሬት አገኘን ብለን ስንኩራራ በእንደዚህ አይነት ባህር ላይ ታቦታት የሚያወጡ እንደነ ዘዋይ እንደነ ባህር ዳር እንመለከታለን። መንፈሳዊ ቅናት የሚያድርብን ብዙ በበዛንበት ስፍራ ብቻ ሳይሆን እንዲህ በሌለንበት ስፍራ እልፍ ሆነው የሚታዩ ምዕመናን ስላሉን ነው። የሚከብረው እግዚአብሔር ነው። የምንባረከው ደግሞ እኛ ነን ምዕመኖቹ። ይህንን በዓላት በተለያየ ስፍራ በአካባቢያችሁ ላከበራችሁ ሁሉ ክብርና ምስጋና ይገባችኋል። እግዚአብሔር እንዳከበራችሁት ያክብራችሁ። እንዳከበራችሁት ይህን ነገር አዳማ ተመለከትኩት። ቦኩ ሚካኤልን ሲሸኙት ነው ቴክስት ያደረጉልኝ። እነዚህ ወጣቶች ያያቸዋቸው ቦኩ ሚካኤልን ቅዱስ ሚካኤል የኛ ንጉስ ብለው ሰግደው ተሳልመው ሲሸኙት ነው ለክብሩ። እነዚህ ወጣቶች ባለባበሳቸው ስብከት ይሰብካሉ። ሐመርን መስለው ነው የተገኙት። አዳማ ላይ የተገኙ ሐመሮች ናቸው እነዚህ። ታቦት ያከበሩ የአዳማ ሐመሮች ናቸው እነዚህ። ቆመው አዳማ ላይ በማህበራዊ ሚዲያ ላይ ሰው መስለው ሌላውን ሰውም ወክለው የሰበኩ ወገኖቻችን ናቸው እነዚህ። እነዚህ የምታያቸው የተከበሩ ናቸው። እነዚህ የምታያቸው ወጣቶች ራሳቸውን አክብረው ለታቦቱ ሰግደው ቅዱስ ሚካኤልን አክብረው እዛ አዳማ ላይ ተቀምጠው
ደቡብ ኦሞ ላይ ሄደው የሐመር ወጣት መስለው አለባበሳቸው፣ አኳኋናቸው፣ ባህላዊ እሴታቸው እዛ ደቡብ ኦሞ ላይ ሐመርን መስለው በአካል ፊዚካል በአካል ሳይገኙ በተግባር በመንፈስ የሰበኩን ናቸው። በታቦት ፊት ማንም ቢንበረከክ ራቁትነት ተገላልጣል ተሸፋፍናል ምናምን እያለ የሚናገር የሚዘብት የለም። እነዚህ የምታዩቸው እየሰገዱ ነው። ሁሉም የሐመሮች ትክክለኛ አለባበስና እንትን አባባል ራሳቸውን የሚያደርጉት እንደዚህ ነው። ተመሳሳይ ናቸው። ይሄን የምታዩትም ሐመር ላይ ነው። ራሳቸውን የሚያስቡበት ቀለም የሚቀባቡበት ራሳቸውን በውበት በእጅ አሻራ በክብ እያደረጉ የሚቀባቡበት ነው። ስለዚህ ይሄንን ሐመርን ደቡብ ኦሞ ላይ አዳማ መሃል ላይ በሚካኤል ስያሜ የተሰየመለትን መታሰቢያ የተደረገለትን ቅዱስ ታቦት ፊት አጎንብሰው ተንበርክከው አምላካቸውን አመሰገኑ። አዳማ ላይ ተቀምጠው ሐመር ሄደው አመሰገኑልን። ሐመሮችን ሰበኩልን። ተቀምጠው ባሉበት ሳይርቁ ሳይራምሩ ትራንስፖርት ሳይሳፈሩ በዘገዛ ኢንተርኔታቸው በሞባይላቸው ተጠቅመው ሰግደው አመስግነው ሐመሮችን ሰበኩልን። ዛሬ ሐመሮች ግማሹ ለባሽ ነው፣ ራቁታቸውን ነው የሚሄዱት የነበረው፣ ግማሹ ለባሽ ሆኗል። ነገር ግን በህይወታቸው ግማሹ እንደዛ ናቸው። እነዚህ ግን አዳማ ላይ ሆነው ሐመር ሄደው ሰበኩልን። እግዚአብሔር ያክብራችሁ ላደረጋችሁት ነገር፣ ለሰበካችሁትም ስብከት እግዚአብሔር ያክብራችሁ። በተግባር ሰባኪዎች እንደዚህ ናችሁ። እኛ አባቶቻችንን፣ ካህናቶቻችንን፣ ሰባኪዎቻችንን፣ ዘማሪዎቻችንን፣ የወንጌል መምህሮቻችንን፣ ዋናዎቻችንን የምንጠብቀው በተግባርም እንዲሰብኩን ነው። መጽሐፍ ቅዱሳዊ ቃሉን ከመንገር ባለፈ በተግባር በኑሯቸው፣ በህይወታቸው፣ በእርምጃቸው፣ በአካሄዳቸው፣ በአኗኗራቸው እንዲሰብኩን እንፈልጋለን። እነዚህ ወጣቶች አዳማ ላይ ተቀምጠው ሐመር ሄደው የሰበኩን በተግባራቸው ነው። ለእንደነሱ ነው። እኛ ደግሞ ለአባቶቻችን ልክ እንደ አዳማው የሐመር ወጣቶች ወስዳችሁ በህይወታችሁ በተግባር ስበኩን የምንለው። ለዚህ ነው ሁለት ሚስት ያለው ካህን ቤተክርስቲያን አስተዳዳሪ ሲሆን የምንቃወመው። ለዚህ ነው ደፈረ የሚባል ካህን ስንሰማ የምንወቅሰው። ለዚህ ነው የሰረቀ የዘረፈ ሌባ ነው የተባለ ካህንን በአደባባይ አውጥተን አስተዳዳሪ የተባለን የምንሟገተው። ለዚህ ነው በህይወታቸው የሚሰብኩ አባቶቻችን እንዲኖሩልን ዘወትር የምንተጋው። ለዚህ ነው ቤተክርስቲያን ሰራቂን የምትገስጽ የምትጸየፍ የምታወግዝ ቤተክርስቲያን እንጂ ሰራቂን አቅፋ ከልላ በግ ከለላና በቤተክርስቲያን ጥላ ሽፋን ሆና ነገ ደግሞ በብሔርተኝነት በምናምን መጥተው እንዳይሸፋፍኑን በእውነት በህይወት ስበኩን የምንለው ለዚህ ነው። ይሄው ልጆቻችን እየነገሯችሁ ነው። በህይወት መስበክ ማለት እንደዚህ ነው። ስበኩን የእውነት እኚህ እናት ለታቦቱ ስለት እያስገቡ ነው። ልጆቿ ሀገር ለመጠበቅ በረሃ ስላሉ በእናትነት አንጀቷ ታቦቱን እየተማጸነች ነው። ሙስሊም ነች። ልጆቼን በሰላም መልስልኝ፣ ይሄን ክፉ ዘመን አሻግርልኝ፣ እባክህ እባክህ መድኃኒዓለም እያለች እግዚአብሔርን የምትማጸን ሙስሊም ነች። ልጆችሽን ይመልስልሽ። ገብርኤልን እንሸኘው የሚሉት አዳማ ላይ የሚገኙ ወንድሞቻችን፣ ድሬዳዋ ላይ የሚገኙ ወንድሞቻችን፣ ወሎ ላይ የሚገኙ ደሴ ላይ የሚገኙ ወንድሞቻችን ምስክር ናቸው። ለዚህ የኦርቶዶክስ ታቦት፣ የኦርቶዶክስ እግዚአብሔር፣ የኦርቶዶክስ መድኃኒዓለም፣ የኦርቶዶክስ ሚካኤል፣ የኦርቶዶክስ ማርያም፣ የኦርቶዶክስ ገብርኤል፣ የኦርቶዶክስ ቅዱሳን መላእክት ለሙስሊም እናቶቻችን ልጆቻቸውን እንዲያድኑ ስለት የሚገቡላቸው ሰማያዊ አምላክ ነው። ይሄ እውነት ነው። ይሄ የተግባር ምስክር ነው። አያችሁ፣ በተግባር የሚኖር እግዚአብሔር በተግባር ያኖረን የእኛን ኃጢአትና በደል ሳይሸከም ጥያቄያችንና እንባችንን ተቀብሎ ክፉን ነገር የሚያርቅልን አምላክ አለ። ልንኮራ ይገባል። ኦርቶዶክሳውያን በደንብ ልንኮራ። ታቦታት ሲገናኙ እንዲህ በክብር ሲሞጋገሱ አይታችሁ ታውቃላችሁ? ሰላም ሲባባሉ አባቶቻችን ታቦት ወደ ማደሪያቸው ወይ ደግሞ ሲለያዩ ልክ እንደዚህ ነው ሰላም የሚባባሉት። አያስቀና? ሞገሱ እዛ ጋር ያለው ግርማ ሞገስ ሰው አያውዳችሁም? ራሳችሁ ይሄን አሳይቻችሁ
ታቦቱ የኛ ነው ያሉትን አባገዳ ይዤላችሁ መጥቻለሁ። ስሟቸው። እኚህን ሚዲያ ላይ ይዟቸው የመጣው ማን መሰላችሁ? የኢትዮጵያ ፕሬስ ኤጀንሲ ወይ ደግሞ ጋዜጣ ፕላስ የሚባለው ሚዲያ የፊት ገጹ ላይ ነው የለቀቀው። እኔ ቪዲዮን ቆርጬ አወጣሁላችሁ፣ ከራሱ ላይ አወረድኩላችሁ። ከፌስቡክ ገጹ ላይ ነው ያወረድኩላችሁ። ጋዜጣ ፕላስ ስሟቸው እኚህን አባገዳ። ጥምቀት በዓል የኦርቶዶክስ ብቻ አይደለም። የኢትዮጵያን አንድነት የኢትዮጵያን አንድነት የኢትዮጵያን በተዋህዶም ቢሆን የአንድነት መግለጫ ነው የሚያሳየው። ተው እንጂ ቆይ እስኪ ልድገምላችሁ፣ እንደው ለሁላችንም እንደው ልድገምላችሁ፣ ይጨርሱት አንዴ። ጥምቀት በዓል የኦርቶዶክስ ብቻ አይደለም። የኢትዮጵያን አንድነት የኢትዮጵያን አንድነት የኢትዮጵያን በተዋህዶም ቢሆን የአንድነት መግለጫ ነው የሚያሳየው። ስለዚህ በኢትዮጵያ ውስጥ የጥምቀት በዓል ትልቁ በዓል እንደ ኢትዮጵያ የሚከበረው በየትም ሀገር የለም። እንደ ኢትዮጵያ ሌላ ዓለማት ውስጥ ባንወጣም እንደ ኢትዮጵያ ግዙፍ በዓል የጥምቀት በዓል። ስለዚህ ኢትዮጵያ አንድነትን፣ ሰላምን የምትሰብከው የጥምቀት በዓል። ባቱ ጥምቀት መከበር ከተጀመረ ረጅም ዓመታትን ቢሆን ባቱ ከዚች እንግዲህ ከለውጥ በኋላ ለውጥ አላት። የቴጄ ልሳቃለች ማሚቴ። እኛ አባገዳ አባት ለሚዲያ ፍጆታ የሚሆን ንግግር ተናግረዋል። በጣም ጥምቀት ግን የኦርቶዶክስ ብቻ ነው። ብቻ አይደለም ያላችሁትን አይደለም፣ ብቻ ነው። የእስልምና እምነት ተከታዮች እምነት አይደለም። የፕሮቴስታንት እምነት ተከታዮች እምነት አይደለም። የዋቄፈና እምነት ተከታዮችም እምነት አይደለም። ሃይማኖት እንጂ የመንግስት በዓል አይደለም። የሃይማኖት በዓል ነው። የሃይማኖት በዓልና የብሔር ብሔረሰቦች በዓል ለዩልን። እናንተም የብሔር ብሔረሰቦች በዓል የዘመን መለወጥ ምንድነው? የመንግስት የበዓለ ሲመት በዓል ለዩልን። አዲስ ዓመት፣ ቅዱስ ዮሐንስ፣ መስቀል፣ ዳመራ መስቀል፣ ጥምቀት፣ ገና፣ ፋሲጋ፣ ቡሄ የኦርቶዶክስ የሃይማኖታዊ በዓል ነው። የዋቄፈና እምነት ተከታይ በዓል አይደለም። የፕሮቴስታንት እምነት ተከታይ በዓል አይደለም። የሙስሊም እምነት ተከታዮች በዓል አይደለም። ስለዚህ የእናንተ ብቻ በዓል አይደለም የኛ በዓል ነው ደበብ ብሎ የኛ መጫወት አይሰራም። በዓሉ የኦርቶዶክሳውያን ነው፣ ሊከበር ይገባል። ትክክል። ትዝ ይላችኋል የሆነ ወቅት ላይ ሀሌታ ሚዲያ ላይ የቱለማ አባገዳዎች በሚል ወጥተው በአደባባይ የቱለማ ማህበር ወጥተው በአደባባይ መስቀላችሁንም ምናችሁንም እዛው አርጉልን፣ በዓሉ የዋቄፈና የምናመልክበት የገዳ ስርዓት የሚከበር በዓል ነው ብለው የሆኑ አባቶች ወጥተው ተናግረዋል። ልክ አረጋችሁ፣ አሁን ትክክል ሰራችሁ። ምክንያቱም በዓሉን በስነ ስርዓት ተናገሩት። የእናንተም ነው የኦርቶዶክስም አይደለም እያልን ይናገራል። የሙስሊም በዓል የኦርቶዶክስ በዓል አይደለም። የፕሮቴስታንት በዓል የኦርቶዶክስ በዓል አይደለም። የዋቄፈና እምነት ተከታይ በዓል የኦርቶዶክስ በዓል አይደለም። እንዴት ታዲያ የእናንተ በዓል የኛ ሳይሆን የኛ በዓል እንዴት እናንተ ይሆናል? ቄስ ግርማን ደግሞ እንስማቸው። ጥምቀት የጌታችን ኢየሱስ ክርስቶስ የተጠመቀበት ነው። የኦርቶዶክስ በዓል ብቻ ሊሆን የሚገባ አይደለም። ለእስላም ክርስቲያኑ በሙሉ ጆቫዊ ትነሱም ባውላውም እያንዳንዱ ሃይማኖት ሊጂሰሱም ኢትዮጵያ ውስጥ የሚኖሩ ሃይማኖት ተቋማት በሙሉ እንኳን አደረሳችሁ። ስለዚህ አሁን እርስዎ ታቦት ያደርሳሉ ለጥምቀት? ታቦታቱ አሁን የተቀረጹ በየእንትኑ ስም አለ አይደለም? ደስ ይሎታል ሲያዩት? ደስ ይለኛል በብዙ ምክንያት ማለት ነው። በኢትዮጵያ ታሪክ ውስጥ ከሁሉም ፕሮቴስታንት ከመካነ ኢየሱስም ከቃል ህይወትም ቀድማ መሰረተች፣ ፈቃድ ያወጣች የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ነው ማለት ነው። ፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች? አዎ ስሙ ቅዱስ ጊዮርጊስ ቸርች ነው። ኦርቶዶክሳውያን እግዚአብሔርን መንግስት ይወርሳሉ ብሎ ያምናሉ? አዎ ድናል የሚል እምነት ነው ያለ። ለ70 ዓመት ይነገር ነበር። መልእክቴ የመጀመሪያው የተናገሩት ላይ ነው። የቄስ ግርማ ከዲቫይን ሾር ጋር ያደረጉት ውይይት ነው።
በዓሉ የማን ነው አሉ? የኦርቶዶክስ ብቻ ሊሆን አይገባውም፣ የፕሮቴስታንቱም፣ የሚስሊሙም፣ የጆቫ ዊትነሱም ለነሱ መሆን ይገባል አሉ። ቀደም እንደተናገሩት አባገዳ ያልተለየ ቋንቋ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ በዓል ብቻ ሲሆን ወጣችሁ የኛም በዓል ነው የምትሉበት ምክንያት ነው ያልገባኝ። የአረፋ በዓል ለምንድን ነው የኛ ነው የማትሉት? ኢትዮጵያ ውስጥ የሚከበር የአንድ ሃይማኖት ተከታዮች በዓል ነው አይደል? ለምን የኛ ነው የማትሉት? አባገዳዎች ወጣችሁ ለምን ነው የማትሉት? የፕሮቴስታንት እምነት ቄሶች ለምን ነው ወጣችሁ የማትሉት? የአረፋን በዓል የኢድ አልፈጥርን በዓል አላችሁ አይደለም? ለምን ነው የማትሉት? ምን ነው የኦርቶዶክስን በዓል ብቻ ሲሆን ካርኒቫል እናርገው አላችሁ? ሲጀምር የኛ ሃይማኖት ብቻ ነው። ሃይማኖት ብቻ ነው ስንል በዓሉ የኛ በዓል ብቻ ነው። ሌላው አብሮን ሊያከብር መብቱ ነው ከፈለገ። ነገር ግን ሃይማኖቱ፣ እምነቱም፣ ስርዓቱም የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ነው። ይሄ ቀስ እያሉ እያዋሃዱ ይሄ መስቀል አደባባይ የኦርቶዶክስ ነው ተብሎ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈቃድ ተጠየቀች። ከዛ በኋላ ቦታው የሁሉም ኢትዮጵያዊ ነው የሚል አጀንዳ ወጣ ከመንግስት። ልክ እንደዛ ጥምቀትን ኦርቶዶክሳዊ ነው የሚያከብረው። ታቦት አክብሮ አንግሶ ተባርኮ ተቀድሶ ጸበል ተጸብሎ የሚወጣው ክርስቲያኑ ነው፣ ኦርቶዶክሳዊ። አባገዳው ክርስቲያን ከሆኑ አላውቅም፣ ኦርቶዶክሳዊ ከሆኑ። ዋቄፈና ከሆኑ ግን የዋቄፈና ታቦት የለም። እኚህ ማቃቸው ቄስ ግርማ ደግሞ የፕሮቴስታንት እምነት ተከታይ ናቸው። በፕሮቴስታንት ቤት ውስጥ ታቦት የለም። የአዲስ ኪዳን ታቦት ኢየሱስ ነው ይሉናል። እኛም ኢየሱስ እንደሆነ እናውቃለን። ኢየሱስ እንደሆነ አውቀንም በኢየሱስ ስም የተሰየመ በመድኃኔዓለም ታቦት አለን። ሁላችን በየቦታው ያለን የመድኃኔዓለም ታቦት ነው። መታሰቢያነቱ ለቅዱሳን፣ ለጻድቃን፣ ለሰማዕታት ይደረጋል እንጂ ሁሉም ታቦት የመድኃኔዓለም ታቦት ነው። እና በቤተ መቅደስ መጥተው ያስቀድሳሉ እንዴ? ወንጌላዊ ነኝ በሚል የኦርቶዶክስ ተከታይነትና ነጠላ ማመሳቀል፣ መስገድ፣ መጸለይ፣ መጾም ይሄንን ያደርጋሉ እንዴ? ፕሮቴስታንቶች አያደርጉም አይደል? በራሳቸው እምነት ነው የሚያደርጉት እንጂ በቤተ ክርስቲያን ቀኖናዊ ስርዓት፣ በቅዱስ ሲኖዶስ ቀኖናዊ ስርዓትና በዶግማ ይመራሉ እንዳይመሩ። በማትመሩበት ስርዓት የማትመሩበት የበዓልና ትውፊታዊ ሃይማኖታዊ ስርዓት ሲሆን ለምንድን ነው ያ የኔ ነው የምትሉት? ምን ነው የሚሰራላችሁ? ምንድነው ትርፋችሁ? በዚህ ጉዳይ መቼም የሚንቀበገብና የሚቆጭና የሚናገር ሰው የለም፣ በብዙ አታገኙም። እኛ የምንናገረው እንዲሁ ለማስታወሻነት ይቀመጥ፣ የምንናገረው ለታሪክ ስለሚቀመጥ ማለት ነው። እኔ የአንድ እስልምና እምነት ተከታይ በዓሉ በዓል አይደለም። የእሱም በዓል አከብርለታለሁ። በበዓሉ እሱ ሲደሰት ደስ ይለኛል። በቃ አከብርለታለሁ። የአንድ ዋቄፈና እምነት ተከታይ የሆነ ሰው የዋቄፈና አምላኩ የሱ የሆነው የኔ አምላክ አይደለም። አከብርለታለሁ። በራሱ እምነት ይከታተል። በዓሉ የሱ ነው፣ እኔ አይደለሁም። የኔ በዓል አይደለም። የኛ ቤት ሲሆን ለምንድን ነው የኔ ነው የምትሉት? ነው እናንተ ጥያቄ። ይሄ ምንም ሃይማኖታዊ ጉዳይ የለውም። ይሄ ጉዳይ ንግግራችሁ ውስጥ ፖለቲካ ከሌለ በስተቀር ምንም ሃይማኖታዊ ቅዱስ ሲኖዶስ መዋቅር ስር የሌላችሁ፣ በአንድ ሃይማኖት ተቋም ውስጥ የማትመሩ፣ ቤተክርስቲያን የማትጸበሉ፣ የማታስቀድሱ፣ እምነቱን የማትከታተሉ፣ ቀኖናዋም ዶግማን የማትቀበሉ ከሆናችሁ ሃይማኖቱን ለምን በዓሉን ለምን ፈለጋችሁት? ምን ይጠቅማችኋል? ምን ትርፍ ታገኙበታላችሁ? በዚህ የፖለቲካ ድጋፍ፣ የፖለቲካ ትርፍ አይጠቅማችሁም። ለእናንተም ለእኛም አይጠቅመንም። ስለዚህ የተናገራችሁት ነገር ሲገርመኝ ሌሎቹ ተነሱ። ደግሞ በእናንተ ሲገርመኝ ይዋቸው እነኚህ ጤነኞች አይደሉም። በ12 ሚካኤል ይቀራል ብቻ የሚካኤል ቃና ዘገሊላ ውሃው ወደ ወይን ጠጅ ሚካኤል ነው ውሃውን ወደ ወይን ጠጅ የቀየረው ተብሎ የሚተረክበት ዕለት ተመልከት። ወንጌልን ሽምጥጥ አድርጎ መካኝ ጥምቀት የኢየሱስ የሚለው ዓላማው ስቶ ከኢየሱስ ከወጣ አንድ ነገር ለሚካኤልም አይደለም የሚሆነው። በሚካኤል ስም ልታደርገው ትችል ይሆናል እንጂ ተቀባዩ ሌላ ነው የሚሆነው። እኚህ አባት አንዴ አባት ላቸው እኚህ ሰውዬ እኛ አቶ ታስረው ነበር አለም በሆነ ጊዜ እኚህ ቆብ ያደረጉት አቶ ማለት ናቸው። በየጊዜው እየተነሱ የኢትዮጵያ ኦርቶዶክስ በዓላት በተነሱ ቁጥር ለገና ነግሬያችሁ ነበር አለ። መስቀል ሲጀመር የመስቀል ሰሞን ቀድመው ይነሳሉ። ከመስቀል በኋላ ቪዲዮአቸውን ይለቃሉ። የገና ጊዜ ደግሞ ሰምታችኋል ሲለቁ እናንተና እነማን ናቸው? ወይዘሪት ትዝታው መጥተው ነበር አይደለም? ከዛ በኋላ እነዚህ ሰዎች ተነስተዋል አይደለም? አሁን ደግሞ ምን መጣ? አምናት ይዝታችኋል። አብዛኞቹ ስፍራዎች ላይ በፕሮቴስታንት እምነት በዚህ የተሰበኩ በሐሰተኞቹ የተሰበኩ ልጆች በሙሉ ወጥተው በአደባባይ ወንበር ተሸክመው ጣውላ ምናምን አድርገው በቤተ ክርስቲያን ላይ ሹፈትና በሌላው እምነት ተከታይ ላይ
ክፉ ነገር ሲሰሩ የቤተ ክርስቲያን ማለት ያልተገባ ነገር ሲሰሩ የመንግስት ተቋማት የብዙዎችን ቁጣ አየና ተመለከተና ህግን አስከበረ በተወሰነ መልክ። ከዛ እንደዛ የሚያደርግ ሰዎች ቀነሰ። ጠፋ አላልኩም፣ ቀነሰ። ለምን መሰላችሁ? የኛን ሃይማኖት እኛ እንድናከብር ተውልን። አባገዳውም ቄስ ግርማም እኚህ እናንተ ተሐድሶዎችም የኦርቶዶክስን በዓል ለኦርቶዶክስ ተውላት። አዎ ታሪክ ነች፣ ኢትዮጵያዊ ነች፣ ኢትዮጵያን የመሰረተች ነች፣ ብዙ ታሪክ ያላት ነች፣ እናውቃታለን፣ እወቋት። ግን በዓሏን ቢያንስ ለበዓል አክባሪዎቹ ተውላት። አክብሮታችሁን በዚህ ገለጹልን። ባታከብሯትም እኛ እናከብራታለንና እስኪ ተውን። በዚህ በዓል እንኳን እነግራችኋል። አሁን እንደ በፊቱ ዝም አንልም። ቀድመን ልትሰሩ የምታስቡትን እናገራለን። ቀድሜም ነገራችኋለሁ። የጥምቀት ሰሞን ይነሳሉ፣ የገና ሰሞን ይነሳሉ ብያችሁ ተነስተዋል፣ መልስ ሰጥተናችኋል። አሁንም ለተነሳችሁት እየነገርናችሁ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የሃይማኖታዊ በዓል የተዋሕዶ ሃይማኖታዊ የኦርቶዶክስ ተዋሕዶ ሃይማኖታዊ በዓል እንጂ የአባገዳው የቄሱ የፕሮቴስታንት ቄሱ የተሐድሶ አቶ በዓል አይደለም። ቤተክርስቲያን የራሷን በዓል ነው የምታከብር። ለዚህ ትንታኔ የሚሰጡት ደግሞ ፕሮቴስታንት ፓስተሮች ናቸው። ከባለቤቱ ያወቀ ቡዳ ነው ማለት ታችሁት። ጥምቀት አንዴ ለመጨረሻ የሚፈጸም ስርዓት እንጂ በየዓመቱ የሚደጋገም ስርዓት አይደለም። ምንም አይነት መጽሐፍ ቅዱስ ግራውንድ የለው። ነገር ግን እዛ አካባቢ ላይ በየዓመቱ እንደውም በየዓመቱ አይደለም በየቀኑም በየወሩም ይቻላል መሰለኛል። መጽሐፍ ቅዱስ ላይ ግን የጥምቀት በዓል የሚላል 1 2 3 ቀን አክብሩት፣ አደባባይ ውጡ፣ ታቦት ተሸከሙ የሚላል መጽሐፍ ላይ የለም። ምናልባት አንድ የሚያስማማን ለጥምቀት ያለን አመለካከት አንድ ሊያስማማን ይችላል። የቱ ጋር ብላችሁ ስትሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያው ዮሐንስ እጅ በዮርዳኖስ ባህር ላይ መጠመቁ ሊያስማማን ይችላል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ባህር ተጠመቀ። ስለዚህ ያን የተጠመቀበትን ጊዜ ለማስታወስ ይህንን በዓል እናከብራለን ነው የሚሏችሁ እዛ ቤት ላይ እና መጠመቁ እዛ ቤት ላይ በነገራችን እኛ የምንሰብከው የእኛን መጽሐፍ ቅዱስ። እዛ አዳራሽ ስትገቡ ደግሞ አሁን እኛ እዚህኛው ቤት እንደምላችሁ እዛኛው አዳራሽ ስትገቡ ስብከታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ለምን ሃይማኖታችሁን አሰብኩም? ለምን የራሳችሁን ዶክትሪን የራሳችሁን ዶግማ የራሳችሁን ፍልስፍና ለምን አትናገሩ? ቤተክርስቲያን የራሷ ቀኖና የራሷ ዶግማ አላት። እያንዳንዱ በዓል እንደ ሰፈር ልጅ እዚህ ጋር ይጻፍላችሁ እንዴ? ለእናንተ ነው እግዚአብሔርን ድጋሚ ተወለደና ከመስቀላቸው በፊት ሐዋርያቱ መጥተው ድጋሚ አዲስ የጻፉ ለነዚዎቹ እንዲሆን ብለና ጽፈው እንዴ? እንዲህ ነው እንዴ የምትፈልጉት? እግዚአብሔር እንደዚህ ነው እንዴ የምንሳለቅበት? እኛ እኮ ለእናንተ ስንል አይደለም ታቦታ አውጥተን ባህር ዳር ሆነን በዮርዳኖስ ጸበል የምንጠመቀው። እናንተ ትመጣላችሁ ብለን አይደለም፣ እናንተ ትኖራላችሁ ብለን አይደለም። እኛ ኦርቶዶክሳዊ ስለሆንን የሃይማኖት ስርዓታችን ትውፊታችንን ራሳችን በእግዚአብሔር አምሳል በሐዋርያቱ በነቢያት በጻድቃን ሰማዕታቱ ቀርጸ እንድንቀመጥ የተደረግን በእግዚአብሔር በክርስቶስ ቤት መንበራችን ያስቀመጠን በጴጥሮስ ላይ የተገነባችውን ቤተክርስቲያን ጠብቀን የምንኖር ክርስቲያኖች ነን እንጂ ለእናንተና መልስ አይደለም እኛ የምንኖረው። ለእናንተ ቤት መልስ የሚሆን ስርዓት የለንም። እኛ የኛ ስርዓት በራሱ ሳትጠይቁት መልስ አለው። ለእናንተና ቤት መልስ የሚሆን ጥያቄ አዘጋጅልን ብለን አይደለም ክርስቶስ የሚሰጠን። ቀድሞ ከዓለም ጅማሬ እስከ ዓለም ፍጻሜ ጥያቄውንም መልሶቹንም ሰጥቶን ዘግቶ ጨርሷል። ብትመጡ ከጥያቄው ጋር ተጋጭታችሁ ነው የምትመለሱት። የሃይማኖታዊ በዓል ዝግጅቶች፣ ስርዓቶች፣ ትውፊቶች የት ነው ያሉት? የት ነው የምታውቋቸው? ክርስቶስ ታኅሳስ 29 ተወለደ። ለምን የምታከብሩት እናንተ? ለምን መጋቢት አታደርጉት? መልሳችሁ እናንተ ለምን አልቻላችሁም ይሄን ማድረግ? ለምን ቀኖናዊ ታሪካዊ ትውፊት ያላችሁ? መሰረቱ ከየት ነው የመጣው? ስንት ዓመት ሞላችሁ? እንዲህ እንበላችሁ እናንተ ያመናችሁትን እናከብርላችኋል ለራሳችሁ። እናንተ ግን ስብከታችሁ የኛ ቤት አይሆንልባችሁ። ጥምቀት ተነሳ፣ አሁን ደግሞ ለፋሲካ መነሳታችሁ አይቀርም። ደግሞ ይሄ ብቻ መሰላችሁ እንደ ይሄም አለላችሁ። የጥምቀት በዓል እንግዲህ በመላው ኢትዮጵያ እየተከበረ ነው። ያው ታውቃላችሁ በጣም በዓል እንወዳለን። የተጠመቀበት ቀን ማለት ነው ዛሬ። እንደ አንድ ካልቸር በዛ ካልቸር ውስጥ ያሉ በዓሎችን ማክበሩን ባልጠላም፣ ግን በዓሉ ስርዓት ብቻ ሆኖ ትርጉሙ ጠፍቶ መገለጡ ጠፍቶ ማክበር ግን በጣም ትልቅ ኪሳራ ነው ብዬ አምናለሁ።
ዛሬ ማለዳ ለጸሎት ተነስቼ እያሰላሰልኩ ነበር። ይሄ ሁሉ ጉድ፣ ይሄ ሁሉ ስርዓት ግን ከጌታችን ከኢየሱስ ክርስቶስ የጥምቀት ስርዓት ጋር የሚገናኝበት መንገድ ምንድን ነው? ከጥምቀቱ ጋር በተገናኘ የጥምቀቱ ምክንያት ለምንድን ነው የተጠመቀው? የጥምቀቱ ዓላማ ሁሉ ነገር ተረስቶ አሁን በሆኑ ስርዓቶች በጣም ተተክተዋል። ስለዚህ የሚጠይቅ ሰው መጠየቅ አለበት አይደለ? ለምንድን ነው ይሄ የሚደረገው? ጥምቀቱ እኛ እኮ ለእናንተ አይደለም የምናከብረው፣ ለራሳችን ነው የምናከብረው። ለቸርች ስብከታችሁ እንዲሆነ ብለን አይደለም ጥምቀት በዓል የምናከብረው፣ የሐዋርያ ስርዓትን የምናከናውነው ለእናንተ ብለን አይደለም፣ ለራሳችን ብለን። እኛ ባከበርን ቁጥር፣ የእኛ ባህላችን በሆነ ቁጥር፣ እኛ መንፈሳዊ ስርዓት ባከናወንን ቁጥር ለእናንተ ለምንድን ነው ጥያቄ የፈጠረባችሁ? ራሳችሁ ቤት መልስ የለም እንዴ? ጥያቄ ለምን ይፈጥርባችኋል? የእናንተ ስብከት ኦርቶዶክስ ስለሆነች ብቻ ነው የችግራችሁ። የእናንተ ስብከት መጽሐፍ ቅዱስ አይደለም፣ ኦርቶዶክስ ነው ስብከታችሁ። ኦርቶዶክስ ባትሆን ኖሮ ስብከታችሁ መጽሐፍ ቅዱስን አውጥታችሁ የራሳችሁን ቃለ ወንጌል ይዛችሁ ሰብካችሁ ትመለሱ ነበር። የራሳችሁ ምዕመናችሁን በዚህ ታንጹትና ታበቁት ነበር። የእናንተ ስብከት ግን ለምን ያከብራሉ? በዓል ለምን ስርዓት አዘጋጁ? እንዴት ብለው ለምን ያከብራሉ? ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ምን አገናኘው ብላችሁ ነው የምትጠሩት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ባህር በቅዱስ ዮሐንስ ሲጠመቅ ይህ የምወደው ልጄ ነው ያለበት ቃልን የተናገረበት፣ ሶስትነትና አንድነቱን የገለጸበት፣ መንፈስ ቅዱስ የወረደበት ትልቅ በዓል ነው። ለኛ ትልቅ በዓል። ይሄን በዓል እኛንን ያከበርነው፣ እኛንን ያቆየነው፣ እኛንን ያዝነው። ለምን አከበራችሁት? ለምን አቆያችሁት ካላችሁ እናንተ ስለማትጠቀሙት እኛ ይዘነዋል። እናንተ ስለማትፈልጉት እኛ እየጠቀምነው። ክርስቶስ እናከብርበታለን። መታሰቢያ አድርገን ወደ ፈጣሪ የምንመለስበትን ቀን በኃጢአት ብንተዳደፍም ብንመላለስም በንስሐ እየተመላለስን ወደ ክብሩና ወደ ጽድቁ እንዲወስደን የምንጠይቅበት ስርዓት ነው። አንደኛ ይህን ሕፃን የሰንበት ተማሪ ነግራቸዋል። አዋቂ ሆናችሁ ኮት ለብሳችሁ ሌላ እምነት ተቋም እየመራችሁ ግን በኢትዮጵያ ኦርቶዶክስ ተዋሕዶ በዓላት በተነሳችሁ ቁጥር ቪዲዮ እየሰራችሁ እየተነሳችሁ የምትናገሩትን ብትተውት የተሻለ ነው። ይህን ፕሮግራም ላሳያችሁ። አንዴ ጎንደር ነው። ይሄ የጎንደር ህዝብ ምህላ ላይ ነበር። ትላንትና የተላከልኝ ቪዲዮ ነው። ትላንትና ጎንደር ላይ የነበረውን ፕሮግራም ወቅሰን ነገርናችሁ። በነገራችን ላይ የወቀስነው ጥቂቱን ነው። የምናከብረውና የሚከብረው ግን ብዙ እንዳለ እኮ እናውቃለን። ጎንደር ላይ ታቦቱን ከሸኘው ህዝብ አዶናይን የተከተለው ህዝብ እንደሚበልጥም ሰው አይተናል። በአካል የነበሩ ወዳጆቻችንም ነግረውናል በደንብ አድርገው። እኛ የወቀስነው እንከኑን እንጂ የሚከብረውንና ታቦቱን የሸኘውን ዘማሪ፣ ካህን፣ ዲያቆን የሀገሩን ሰዎች አይደለም። ያ 44ቱን ታቦታት ያከበረው ህዝብ፣ ያ በጸበል የተጠመቀው የተባረከው ህዝብ፣ ያ ክፉ ነገር እንዲርቅለት የምንመኝለት ህዝብ ሊቃውንቶች በፈሩበት፣ ሊቃውንት በምታፈራበት፣ ስንቶች አባቶች ሊቃውንት ወንበር ዘርግተው ቅኔ በሚያስተምሩበት፣ ዜማ በሚቀኙበት፣ ካህናት በሚፈልቁበት ስፍራ ላይ እንዲህ አይነት ነገር መከናወኑ አሳፍሮን ተቆጥተናል። አሁን እንቆጣለን። ጥምቀት በዓል ሃይማኖታዊ በዓል ነው። የሃይማኖታዊ ባህላዊ በዓል እንጂ የሃይማኖታዊ ጭፈራ ስርዓት አይደለም። ጭፈራው ሌላ ነው። በልምድ ቀስ እያለ ስለመጣ የልምድ ኃጢአት በሙሉ ቅዱስ አይሆንም። የልምድ ኃጢአት ተቀድሶ አያውቅም፣ ተባርኮም አያውቅም። ታቦቱ ሳይገባ ወደ እስክስታ የመጣችሁ ሰዎች አላችሁ። ጎንደር የነበሩ ዘማሪያን፣ ሰንበት ተማሪዎች፣ ወጣቶች ተመልሰው እንዲህ ሊመልሷችሁ እንደሞከሩ ነገሩኝ። ግማሹ በዚህ በኩል ይሞክራል፣ ግማሹ በዛ በኩል ይሞክራል። ለፍተዋል፣ ብዙ ጥረዋል። እኛ የምንፈልገው ቤተ ክርስቲያን የቤተ ክርስቲያን ስርዓቷ እንዲጠብቅላት፣ ሃይማኖታዊ ትውፊቷ እንዲጠብቅላት፣ የሃይማኖታዊ በዓሏ በሙሉ የጭፈራ፣ የዳንኪራ፣ የዳንስ፣ የምሽት የሌላ ነገር እንዳይሆን ባህልና ቱሪዝም ጽሕፈት ቤት የሚያዘጋጀው ሃይማኖታዊ በዓላትን የመደገፍና ሀገርን የማስተዋወቅ ስራ ከሆነ በሃይማኖታዊ ስርዓቱ ብቻ እንዲተዋወቅ ሀገርም ክልልም ከተማም ማለት ነው። ካልሆነ ግን ምን ይሁን መስላችሁ? ባህልና ቱሪዝም ጽሕፈት ቤት የጠራቸው ቲክቶከሮች፣ የጠራቸው ሚዲያዎች፣ የጠራቸው ታዋቂ ሰዎች በሙሉ ከጠራቸው
ከዛ ቀን ሌላ ቀን ጠርቷቸው ሃይማኖታዊ በዓልን አክብሮ በሌላ ቀን ደግሞ ፕሮግራሙን ያከናውን ነው የኛ ጥያቄ። ችግር የለብንም። ባህልና ቱሪዝም የፈለገውን ነገር ቢያከናውን ዳንስ ቢያስደንስ አይመለከትም። የኛ ጉዳይ የሚመለከተን በሃይማኖታዊ በዓል ምክንያት እንዲህ አይነት ስርዓት መከናወን የለበትም ነው ጥያቄ። የተለመደ ስለሆነ ልምድ ኃጢአት የልምድ ኃጢአት ቅዱስ ሆኖ ወይ ደግሞ ከኃጢአት ወጥቶ ወይም ከአስርቱ ትእዛዛት ውስጥ ወጥቶ አያውቅም። ጳጳስ ስለሆነ ቢገድል የሚፈቀድለት አባት ያለ ይመስላችኋል? የለም አይደል? ጳጳስ ስለሆነ ለሱ መግደል ይፈቀድለታል የተባለ ሰምታችሁ ታውቃላችሁ? የለም። እግዚአብሔር እኔ የፈቀደለት ሰው አለ? የለም። ካህን ስለሆነ ይዘሙት የሚል ቃል የተፈቀደለት አባት አለ? የለም። የሚያደርግን ግላዊ ኃጢአት አለ። በቤተ ክርስቲያን ግን ይፈቀዳል? አይፈቀድም። ዘፈን የጻፈ ዘፈን የዘፈነ ዘፈን ግጥም የገጠመ የዜማ ያዜመ ከዘፋኝ በምን ይለያል? አይ ዘፋኙ ሊዘፈነው እኔ ግጥሙን የገጠምኩት ብሎ ሊናገሩ ሊከራከር ነው በኋላ። ስለዚህ መንፈሳዊ ታቦት እየሸኛችሁ በታቦቱ ተባርካችሁ በዳንስ የምትዘጉ ሰዎች እንዴት ነው አንድ ጊዜ የእግዚአብሔር ቤት ሄዶ ቤት ሳይገቡ እንኳን የግል ነገር ሳያረጉት እንኳን ተደራይቶ በጋራ በመደነስ ይሄ ልምዳችን ነው ባህላችን ነው እንዲያትሁኑብን ብላችሁ ኮመንት የምትጽፉት? ምን ነክቷችሁ? ያውም ደግሞ አንዳንዶች እኮ ካህናት ናችሁ። በጣም የገረማችሁ ይሄን ነገር በዚህ ቪዲዮ ላሳያችሁና ልዝጋላችሁ። የእናንተ ይሄን ፕሮግራም ተመልከቱት። ኦርቶዶክሳውያን ከዘፈን ኃጢአት ራሳቸው መቆጠብ እንደሚገባቸው ተጠቆመ። ልዩ ልዩ ምክንያቶች በመደርደር የዘፈንን ኃጢአትነት መዘንጋት እንደማይገባ ነው የተጠቆመ። ይሄ ዜና ተዋህዶ የገለጸው መረጃ ነው። የማህበረ ቅዱሳን ቲቪ ነው። የቤተ ክርስቲያን ድምፅ ነው። ይሄ የተነገረው ለእያንዳንዳችን ምዕመኖች በተለያዩ ምክንያቶች ዘፈንን ለማስቀደስ አትሞክሩ። ዘፈን ቅዱስ አይደለም። ለዚህ ምላሽ የሚሆን ጽሁፍም ቃላት መመላለስም አይጠበቅባችሁ። ሊቃውንቶች ተነሱ። በቃ ያኔ ጎንደር ለኢየሱስ ሲባል እንደተቆጣችሁት ያኔ ጎንደር ለኢየሱስ ተብሎ በእርዳታ ስም እንደዛ ሲደሰኮርና እንደዛ ሲነገድበት ጎንደርን አይታችሁ እንደተንገበገባችሁ ተንገብገቡ። ይሄ በነገራችን ላይ ጎንደር ላይ ብቻ አይደለም፣ ሌሎቹም ሀገራት ላይ ሊበዛ የሚገባው ጉዳይ ይሄ ነው። ትክክል አይደለም። በቃ ጉዳዩ ትክክል አይደለም። ሃይማኖታዊ በዓል ነው። እዚህ አዲስ አበባና መሀል ከተማ የተለያዩ ከተሞች እኮ ይሄ የአላፋት ዝማሬ የሚባለውን ፕሮግራም የተዘጋጀው እኮ የዓመት በዓል ዋዜማ ብዙዎቹ ዓመት በዓሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሚያካትት ነው። መስቀል፣ ደመራ፣ ገና፣ ጥምቀት፣ ፋሲካ፣ ቡሄ፣ አዲስ ዓመት የኦርቶዶክሳዊ ሃይማኖታዊ በዓላት ናቸው። ሀገራዊ በዓልም ሆነዋል። እነዚህ በዓላት ላይ መገኘት የሚገባ ምን ሆነን ነው? ከስር ዋዜማውን ዳንኪራ ገብተን ጨፍረን ዘሙተን ኃጢአት ሰርተን እንዳይሆን የአላፋት ዝማሬ ሲዘጋጅ መልካም ጎኑን በዚህ ያዝ ነው። ጥሩ ያለው ጎን ካለውም በሱ እንግዲህ አባቶች የሚያዩት ይሆናል። ነገር ግን መልካም ጎኑን ይዘን መልካም ጎኑ ማዳበር አለብን እያል ወደ ሀገር እየተስፋፋ ነው። ከክልል ክልል፣ ከሀገር ሀገር፣ ከከተማ ከተማ፣ ከደብር ደብር እየተስፋፋል። አይ የአዲስ አበባ ዳንስ እርኩስ ነው የእኛ እስክስታ ቅዱስ ነው የሚባልበት ቦታ ደግሞ የለም። እኛ ታቦት ሸኝተን ነው እስክስ ያልነው የተወዛወዝ ነው የዘሞት ነው ብትላችሁ ፕሮግራሙን ቅዱስ ለማድረግ እንዳትጥሩ። ጎንደሮች ተጠንቀቁ በዚህ ጉዳይ ላይ። እናንተ እስከ ዛሬ የምትታወቅበት መንፈሳዊ ጽናታችሁን ሀገራዊ ፍቅራችሁን በዚህ ተራ ነገር ወደኋላ እንዳጥሏት። እንደው ላሳያችሁ፣ እኚህን ካህን ላሳያችሁ። እኚህን ካህን ተመልክቷቸው። ዲጄው ካህን ይሄ ዜማ የምን ዜማ ነው ትነግሩኛላችሁ? ያሬዳዊ ዜማ አለው። ከአምስቱ የዜማ አይነቶች መካከል አንዱን ጠቅሶልኛላችሁ እዚህ ላይ። እኚህ ካህን የሰንበት ተማሪ ልጆቻቸውን ይዘው በያሬዳዊ ዜማ ታቦቱን አጅበው መንፈሳዊ ስርዓቱን ጠብቀው ቢያገለግሉ የተሻለ አይሆንም ነበር? እና ቸብቸቦ የሚባል ነው የምትሉም አላችሁ። ቸብቸቦ እንዲህ ነው እንዴ? ይሄ እኮ ቸብቸቦ አይደለም። ይሄ እኮ ባህላዊ የጭፈራ ስልት ነው። መንፈሳዊ ምንም ነገር የለውም። መንፈሳዊነቱ መስቀል መያዛቸው፣
ካባ መልበሳቸው ቆም ማድረጋቸው ብቻ ነው የሳቸው። መንፈሳዊ ካባ ለብሰው ዓለማዊ ጭፈራ እየጨፈሩ ነው። እኛ አባት መናፍቁን አሳምነው ነው የሚሉት። ምኑ ነው ይሄ መንፈሳዊነት? በዘፈን የሚደረግ ፉከራ በሙሉ እኮ የቤተ ክርስቲያን መገልገያና የቤተ ክርስቲያን አገልግሎት ማስፈጸሚያ አይደለም። እስከዛሬ ሰምተን አናውቅ። ስለዚህ ጎንደር ላይ ታቦት ሸኝቶ ጭፈራ ቤት ገብቶ ወይ ደግሞ ጭፈራ ላይ ደግሞ ሲዘሙትና ሲደንስ የተገኘ ሰው በሙሉ ደግሞ አይ ይሄኛው ባህል ስለሆነ ነው ብላችሁ ደግሞ የሃይማኖት ስርዓቱን አትሸፋፍኑለት። በግሉ ማንም ሰው ኃጢአት ይሰራል። በህዝብ መሃል ግን ተደራይቶ ታቦት ሳይገባ ከመንበሩ ሳይገባ ተመልሶ መጥቶ ጭፈራ ሳይከናውን ግን ትክክል አይደለም ስትባሉ መቀበል ግድ ነው። መቀበል ግድ ነው። ጥፋት እኮ ሁላችንም እናጠፋለን። በደል የማይበድል ኃጢአት የማይሰራ የለም። ለመመለስ የማይፈልግ አረማዊነት ግን ያሳፍራል። ለአረማዊነቱ ምክንያት የሚፈጥር ግን ያሳፍራል። እንዴ ስጋ ወደሙ ተቀብሎ ናይት ክለብ እኮ ሄዶ እንደመጨፈር ነው። አስቀድሶ እኮ ጠንቋይ ቤት እኮ እንደማገልገል ነው። ምን ይለየዋል? ታቦቱ ከመንበሩ ሳይገባ ያውም ሌላ አይደለም። እኛ የቲክቶከር ታቦት የለንም። የዩቲዩበር ታቦት የለንም። የታዋቂ ሰው ታቦት የለንም። ታቦታችን ክርስቶስ ነው። ታቦታችን መድኃኔዓለም ነው። ታቦታችን እግዚአብሔር ወልድ ነው። የምንከብረው በእግዚአብሔር ወልድ ነው። የምንባረከው በእግዚአብሔር ነው። የምንቀደሰው እኛ ነን። የተቀደሰው ማንነታችን ይዘን የረከሰ ስፍራ ስለዋልን እንደተቀደስን እንቀራለን ማለት አይደለም። እንዴ ይሁዳ እኮ ከክርስቶስ አጠገብ የነበረ እኮ ሐዋርያ ነው። በምግባሩና በተግባሩ እኮ ግን ረክሷል። ስለዚህ ምግባርና ተግባራችንን ቅዱስ ለማድረግ እንዳትጥሩት። ጥፋት ነው። የኛም ቤት በነገራችን ሌሎች ሲወቅሳቸው አለ መናገር ይሄ ነገር ስህተት ነው ተብሎ ቢታረም ምንም አይጎዳም። የባህልና ቱሪዝም ጽሕፈት ቤቱንም ብትነግሩት ይቻላል። በነገራችን ላይ ጽሕፈት ቤት ኃላፊዎቹንም የክልሉን መንግስት ይሄ ጉዳይ የመንግስት በዓል አይደለም፣ ይሄ ጉዳይ ሃይማኖታዊ በዓል ነው። ሃይማኖታዊ በዓሉን በጠበቅን ቁጥር ቱሪስት ይመጣል። እሱ ቱሪስቱን ገቢ ነው የሚፈልገው። እኛ ደግሞ የምንፈልገው ሃይማኖት ሰራዊታችን መጠበቁ ነው። ሁለተኛው ነገር እንደዚህ አይነት ካርኒቫል ከተፈለገ ከሃይማኖታዊ በዓላት ውጭ ሌላ በዓል ያዘጋጅ፣ መብቱ ነው ያዘጋጅ። 50 ጊዜ ማዘጋጀት ይችላል የመንግስት መዋቅሩ። ነገር ግን ከሃይማኖት ሰራዊቱ ውጭ፣ ከጥምቀት በዓል ውጭ፣ ከገና በዓል ውጭ፣ ከፋሲካ በዓል ውጭ፣ ከመስቀል በዓል ውጭ፣ ከቦይ በዓል ውጭ፣ ከአዲስ ዘመን ውጭ ያዘጋጀው፣ በፈለገው ጊዜ ያዘጋጀው። ሌላው እኛ ከ365 ቀናት 399 በዓላቱን እኮ እኛ እናከብር ብቻችን ያከበርናል። ሌሎቹን ቀናቶች በሙሉ ያከብሩ። የኛ በዓላት እኮ ከ5 ከ6 አይበልጡም። ሀገር አቀፍ በዓሎቻችን ከሱ ውጭ ያሉት በሙሉ ከ5 እና ከ6 ካልበለጡ 360 ቀናት አሉት። ያክብረው። ቀን መርጦ በዓል ሰይሞ ያክብረው። ግን የሃይማኖት በዓላችንን አይንካብን። ጥያቄው እሱ። ከዛ ጋር አያይዤ ዲጄውን ቄስ ደግሞ ላሳያችሁ። ዲጄውን የኢትዮጵያ ኦርቶዶክስ ተዋሕዶ ላሳያችሁ። አባ ጉልሄሬሜ ይባላሉ። እኚህ ፖርቱጋላዊ ካቶሊክ ሲሆኑ ቢቢሲ የዘገበው ዘገባ ነው ትላንትና። ቄስና ዲጄ ናቸው። ይሄ ሰሞኑን ጎንደር ለተፈጠረው ነገር በደንብ ማሳያ ነው። ቅድም ያሳየዋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ሆነው አባት ሆነው በቸብቸቦ ስም አምጥተውት የዓለምን ዘፈን ለቤተ ክርስቲያን አገልግሎት የዋሉትን እኛንም ቄስ ልክ እንደኚህ ቄስ ዲጄና ካህን ናቸው። ልክ እንደኚህ ቄስ የካቶሊክ ቄስ ናቸው። የናይት ክፍል ላይ ጭፈራ ቤት ደግሞ ዲጄ ናቸው። እንደሱ ከሆነ ትክክል ነው የምትሉ ከሆነ ታቦቱን በቤተ መቅደስ ሳይሆን በጭፈራ ቤት ልታስገቡ ትፈልጋላችሁ ማለት ነው። ታቦታቱ የከበሩ ናቸው። እግዚአብሔር ስጋውን ነው የሚፈተትባቸው። ክቡር ስጋውን ቅዱስ ሰሙ የሚቆረስበትን የእግዚአብሔርን ታቦት ያንን መንበር ያ ሁሉ ምዕመናን ያ ሁሉ ኦርቶዶክሳውያን መጥቶ ጎንደር ተከብራ መንፈሳዊነቷ ጎልቶ እንዲወጣና ሀገራዊ ፍቅሯ ጎልቶ እንዲወጣ ማድረግ የሚቻልበት በዚህ ጊዜ የመጡት ቲክቶከሮች በሙሉ አይታችሁ ከሆነ ግማሾቻቸው ራቆታቸውን የሚሄዱ ናቸው። ግማሾቻቸው በዓለማዊ ስራቸው የምናውቃቸው ናቸው። መንፈሳዊን ቲክቶከሮቻችሁ የት ሄደው? መንፈሳዊን ልጆቻችሁን የት አቆረመዳችኋቸዋል? የት ነው ያሉት? እስክስታ መውረድ ከፈለጉ
ይኸው ዓለም ዋለላቸው አዲስ አበባ ይኸው ናይት ክለብ ወለላቸው በ2 ሚሊዮን ብር አንድ ብርጭቆ እስኪ እየጠጡላቸው የሚዝናኑበት ስፍራ አላቸው። የመንግስት መዋቅር ገንዘብ ተከፍሎ በቱሪስት ስም ከታቦት ላይ ምዕመን ነጥቆ በጭፈራና በድንከራ መዋል ግን ነውር ነው። የካቶሊኩ ቄስ ዲጄና የኦርቶዶክሱ ኢዮሃባዮቹ አባት ዲጄና ካህኑ አባት ጎንደሩ ጋር ካሉት ተግባር ጋር ግንኙነት ጋር ካመኑ አክብረው ከሄዱት ጋር አለ አቋርጠው ለዳንስና ለጭፈራ ከሄዱት ጋር አንድ ናቸው። ለኛ አትስረቅ ብሎ የሚሰርቅ አትግደል ብሎ የሚገር አትዘሙት ብሎ የሚዘሙት እሱ ቃሉን ይናገራል፣ ደሞዝ ይበላበታል እንጂ አይኖረውም። እኛም ብዙዎቻችን ነጠላ ለብሰን ቤተክርስቲያን እንሄዳለን እንጂ ልባችን ነጠላውን አልለበሰም፣ ገላችን እንጂ። ልባችን አሁንም እንደጠቆረ ነው። በጠቆረ ልብ የሚቀደስ ማንነት ስጋ የለንም። በጠቆረ ልብ ደግሞ የሚባረክ ስጋ የለንም። እግዚአብሔር ንጹህ ልባችንን ልጅ ሆነን መመላለሳችን እንጂ የሚፈቅደው ብልጣ ብልጥ ሆነን ስለሄድንለት አይደለም እግዚአብሔር የሚባረከን። ለዚህ ነው እግዚአብሔር ቦታ ስንሄድ መንፈሳዊ ክብረ በዓላት ስናከብር መንፈሳዊ ብቻ ይሁን የምንለው። የዛሬ ቆይታ ይህን ይመስላል። ጎንደርን ደግመን ከፍ እናረጋታለን። አሁን ትላንትና የወረደችበትንና ትክክል ያልሆነውን ነገር ሳይሆን ከፍ ያለውና ብዙሃኑ የሚመለከት የሚገባውን ነገር ከፍ እንዲል የባህልና ቱሪዝም ጽሕፈት ቤቱም የሀገር ስብከቱም የጎንደር ወጣቶችን በዚህ በኩል በጋራ ልንሰራ ይገባናል። እኔ ሁል ጊዜ አብሬያቸዋለሁ። ኦርቶዶክሳዊ ከሆነ የትኛውም ፕሮግራም ጋር አብሬ ይሰለፋሉ። ለምን? መንፈሳዊ ነገሩ እንዲጠብቅ ስለምፈልግ፣ ሀገሬ እንድትከበር ስለምፈልግ፣ ሀገሬ በኦርቶዶክሳዊ እንድይታ ከፍ ብላ ልልናዋ ተጠብቆ ወደ ላይ ከፍ እንድትል እፈልጋለሁ። ይሄን ሁሉም ኢትዮጵያ ይፈልጋል። እናንተም ትፈልጉታላችሁ። አብረን ከፍ እናደርገዋለን። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሰናይ ቀን